ለፋንታ ቤት ለቀሽ ውጪ እያለ ይገኛሉ። ፋንታም በዚህ ሰዓት ነው የሚሄደው፣ ከቤቴ ወጥቼ ምናርግ ነው የምትልኝ? በዚህ ሰዓት የት ሄዳለሁ እያለች ይገኛል። እሷም ለምንድን ነው የጠፋው ጥፋቴ? ሁሉም ነገር ይቅር ተባብለን አንድ ላይ እንደምንሆን ቃል ገብትልኝ አደለም ወይ እያለች ትገኛለች። በዛ ጊዜ የፋንታ ጓደኛዬ ምንም ችግር የለም እህቴ፣ እኔ አለሁልሽ፣ ቤቴ መተሽ መኖር ትችላለሽ እያለች ትመልሳለች። ዙራ ወደ ጓደኛዬ ሂዳ በጣም ፈርታ ነበረ። ፋንታ ምንም ነገር ችግር የለም ፋንታዬ፣ ከሁን በኋላ የቤት ያንቺ ነው፣ እንደፈለሽ ሰዓት መቆየት ትችያለሽ እያለች ትመልሳለች። ፋንታም ይሁልሽ ጓደኛዬ ፋንታዬ፣ እኔ ወይ ሁሉ ነገር እያደረግኩልሽ የነበረ እንደዚህ ልብሽ ንጹህ እንደሆነ አላወኩሽ ነበረ። ስለዚህ ያጠፋሁት በሙሉ ፋንታዬ ይቅር በይኝ እያለች ትነገራለች። ፋንታም በጣም ስለ ደከመት በጣም እርስ በርስ እንደጋግፋለን፣ እንተሳስባለን። ስለዚህ እኔ የበፈለገ ነገር ምን ቢመጣ አልተቀየምኩብሽም የኔ ውድ እያለች ትቀያር። ዛራም በቃ ሁሉም ነገር እና አንድ ነገር ልጠይቅሽ እያለች ትጠይቃለች። ፋንታ ዛራም ምንድን ነው ጠይቅልኝ የኔ ውድ ብላ ትጠይቃለች። ባለፈ በዛ ሰዓት ከአንቺ ጋር ጎን የነበረ ልጅ ማን ነው ብላ ትጠይቃለች። ልዑል ነው የምትይ? አውቃታለሁ፣ እሱ እኮ የቅርብ ጓደኛዬ ነው፣ እንደ ወንድሜ ማለት ትችያለሽ ብላ ትናገራለች። ፋንታ በጣም ነው ደስ የሚለው ልጁ፣ በጣም ቆንጆ ልጅ ነው ብላ ትናገራለች። ችግር የለም ዛሬዬ፣ እኔ ከፈለሽ የሱ ቁጥር ይሰጥሻለሁ እያለች ትገኛለች። በዛ ጊዜ ዛራም በጣም ደስ ብሎኛል፣ በቃ ትስጭኛለሽ፣ አንቺ ፈጣሪ ነው የጣልልኝ ብላ ትናገራለች። እሱዊትም በጣም ስለተናደደች ክሽን ውስጥ ገብታ እየተበሳጨች በእህቷ ምክንያት በጣም ዙራ ማለት እኮ የተረገመች ሰይጣን ናት። እንዴት እህቴ መጠጠቅም ትፈልጋለች? እህቴ እኮ ምንም የማታውቀው ነገር የለም። እህቴ ሁሉም ነገር ቶሎ ብላ ነው የምታመነው፣ ሰው ታምናለች። የሆነ ሞኝ ነገር ናት፣ ልባ ንጹህ ናት። ዛራ እህቴን ትጎዳለች እያለች ለኡል ትናገራለች። ልዑልም ተረጋጊ እባክሽ፣ ይሄ ውሃ ጠጪና ተረጋጊ፣ ሁሉም ነገር እናስተካከላለን። እህትሽ እኮ ትንሽ ናት፣ ልጅ ናት። ስለዚህ ነው መሰገበት አልቻለችም፣ ሁሉም ነገር እኛ እናስረዳታለን እያለች ትናገራለች። እሱ ውትዬ ሁሉም ነገር እኮ ይገባኛል፣ አንቺ እኮ መጨናነቅና መረበሽ ምንም ጥቁም የለም። ስለዚህ እኔና አንቺ አንድ ሆነን መነጋገር እና መሰማት አለብን፣ ሁሉም ነገር እናደርጋለን እያለ ይገኛል። እሷም እህቴ በጣም ቀያ ነገርና እንደ ህፃን ነው የሚያደርጋት፣ መቼ ነው እንደምታድግ እኔ ግራ ገባኝ እያለች ትናገራለች። ታማኝም አዞሽ፣ እኔ አውቃለሁ ሁሉም ነገር ያንቺ የሚያሳስብሽ ነገር እኔም እያሳስበኛል፣ ስለዚህ ተረጋጊ እያለ ይገኛል። አላቅም ታማኝ፣ ሁሉም ነገር እንዴት ሆኖ ቦታ እንደሚስ እኔ የማውቀው ነገር የለም። በጣም ከብዶኛል። የእህቴ ጉዳይ በጣም ነው የሚያሳስብኝ። ዛራ እኮ በጣም ኃይለኛና አጨባባሪ የሆነች ሴት ናት። እንዴት እሷ ታምናለች? ለምን እዛ ቤት እንደገባች እንዴት ምንድን ነው የማውቀው ነገር የለኝም። እህቴ እንዴት አርጌ ከሷ እጅ እንደማወጣት ግራ ገብቶኛል እያለች ለታማኝ ትናገራለች። እህቴ ማንኛውም ሰው የምነቃት ሰው ናት። ዙራ ደግሞ ይሄ ነገር ተጠቀማ ልትጎዳልኝ ትችላለች እያለች ትናገራለች። እሱም ለምን እስዊቴ ተረጋጊ፣ እኔ ማንኛውም ሰው የተጠቃው ሰው ነበርኩ፣ ግን ደግሞ ሁሉም ነገር ተቋቁሚ እዚህ ስለደረስኩ ሁሉም ነገር እህትሽ እናድናታለን፣ አንቺ ብቻ ተረጋጊ እያለ ታማኝ እናገራት
የቷ ዙረዬ ዙረዬ እኔ እኮ ታማኝና እስዊት እኮ ስለ አንቺ ሲያወሩኝ በጣም ነበረ ያመንኳቸው። ለካ እነሱ አንቺ እየጠቁሽ ነበረ። እኔ እኮ አልጋ ላይ እህትሽና ታማኝ እህቴነ ታማኝ ሲማቀቱ አይቼ ነበረ። እዛ ነው አንቺ ተከፋሽ እንደሆነሽ አወኩ እያለች አንቺ ምንድን ነው እያለች ትጠይቃለች። ሶፋ ላይ እኮ ቁጭ ብሎ እየሳሳሙ ናየውት። ምንድን ነው ዙራ ደነግጥሽ ወይ እንደዛ ስልሽ እያለች ትናገራለች። ዙራ እኔ እኮ አንቺ እኮ ታማኝ እንደደፈረኝና እንደናቅኝ አውግቼ ነበረ እያለች ትናገራለች። ዙራም እኔ እኮ አንቺ ሶፋ ላይ ነው አየሽ፣ እኔ እኮ አልጋዬ ላይ ሁለቱም ሲማገጡ እንደ ክር ሲሆኑን አየሁት። ምንድን ነው ብዬ ተውኩት። ስለዚህ አንቺ አሁን ያየሽ ግን ደግሞ እኮ እኔ የምባረረው የምመልቅሰው ሁሉም ነገር እኔ ነኝ እያለች ትነገራለች። ምንድን ነው አንቺ አልጋሽ ላይ እንደ አየሹ እንዲህ አልጋሽ ላይ እንደዚህ ነገር ይደረጋል? ሀቤ ውረደት አቤት ወሬ እያለች ትናገራለች። ዛራም በቃ ተረጋጊ የኔ ውድ እያለች አዞሽ ዙረዬ እያለሽ እኔ ከውን በኋላ አንቺ ጎን ነሽ። እኔ በህይወት የትኛውም ሴት እንደምትበድልኝ ማየት አልችልም። እኔ ያለሁልሽ ደግሞ አንቺ ምንም አትሁኝ፣ የፈለሽው ነገር ከጎንሽ ነ አንቺ መበቀልም ከፈለሽ ሁሉም ነገር ከአንቺ ጎን ነኝ፣ እንበቀላለኝ። አንቺ እንደ እህትሽ እኔ እህትሽ ነኝ። ከአሁን በኋላ እዚህ ቤት እንደፈለሽ እንደ ቤትሽ አድርገሽ መኖር ትችላለሽ እያለች ትገኛለች። ዛራም በቃ እህቴ አመሰግናለሁ የኔ ዛራ እያለች ትናገራለች። በጣም ነው አያዘሽለት ትመስላለሽ። አንቺ እኮ ከጎኑ እኮ የነሱ ጎን ሆነሽ እያሰራሽ ነው። እሷ ለአንቺ ምንም አልታወቀሽም እንጂ ማንኛውም ሴት እህት ላይ እህት አትጨቃቀነ። ታማኝ ለጃንኮ ማን ፈቀደ ነው ቤቴን ገብት ቁጭ አልክ? አሁን ተነስና ከቤቴ ውጣልኝ። እኔ ያንተ ሴራ አውቃለሁ። አንተ ለዚህ ቤት የገባ ከዙራ ጋር ተመካከረ እኔ ላይ የሆነ ነገር እንደምሰራ ሴራ አዝዛነ እዚህ ጋር የገባህ። ስለዚህ ቤቴን ልቅልኝ ውጣ እያለ ይናገራታል። ጆሮም አይ እኔ አው በመጀመሪያ ቀን እሷ ነበረች እኔ ለመጠቀም እዚህ ቤት አመጣችኝ። ግን እባክ እቅር ይበለኝ ብሮ አትቀየመብኝ። እኔ እንደምታውቅኝ ተራ ሰው ነኝ። መንገድ ላይ እያገኙ እየበላው ሲመሽኝ ቦታ የማድር ነበረ እያለ እናገራል። እዛ ጊዜ ይህም ታማኝ እባክ ናና እስቲ አንድ ጊዜ እናወራ ክላስ ውስጥ እፈልጋለሁ እያለች ይዛት ሄዳለች። እስዊት ማለት ነው። እስዊትም በአንድ ነገር እንደምተስማማልኝ እፈልጋለሁ ብላ ትጠይቃለች። እሱም ምንድን ነው መስማማት ከኔ ጋር የፈለሹ ብሎ ይጠይቃታል። ይሄ ልጅ እኛ ልደርስ ይገባል። ይሄ ልጅ እኛ ማረዳት እንገባል። ለምን እንደዚህ እንደሆነ እሱ ብዙ ህይወቱን ብዙ ነገር ስላስተማረች እኛ ከሱ ጎን ሆነ እሱ ማረዳት አለብን እያለች ትጠይቃለች። ምን ማለት ነው? ምንድን ነው የምታወሪ ስዊት? አንቺ የማታቂ ነገር የለም እዚህ ውስጥ። ይሄ ልጅ ለሚመጣ በምንድን ነው የምታቂ? እኛ ከዞራ ጋር እኮ ተመካክሮ እኛ ለመነቃት መንቃት ነው የምነቃት ነው። ይሄ አማርኛ ጠፍቶብኛል። እናንተ ሙሉበት። የመጣ ሰው ሊሆን ይችላል። ስለዚህ ይሄ ልጅ ማንነቱ አናቅም። እንዴት ነው ልታምኝ ትችላለች? ከዙራ ጋር እኮ እኔ ለመናቃት ያስበው ነበረ። እኔ እኮ እስካሁን እኮ በህይወት ምምኖር አልነበርኩም። እነሱ ግን ደግሞ አልፈልግም እያለ ይመልሳታል። እሷም በቃ ተው እባክህ፣ ይሄ ልጅ እግር ክላል
ወርቁ እኮ የለመነክ ነበረ፣ እባክህ ታማኝ እሺ በልኝና ከኛ ጋር ይኖር እያለ ትናገራለች። እስዊት እባክሽ እስዊት እንደዛ አታደርጊ፣ እኔ የተከዳው እኮ በጣም የሚወድና የማሳቢው ከጓደኛዬ ጋር ነው የተጎዳው። ለአንድ ሳምንት እኮ አንድ ክላስ ውስጥ በጨለማ አስወግዶኝ አስታስሬ የቆየው ነበረ እያለ ይናገራታል። እሱም ታማኝ በጣም ምንድን ነው እንደማደርግለት ነው የምትፈልገው አንቺ ንገርኝ ብሎ ይጠይቃታል። እሱ ቤትም በቃ ይሄ ልጅ ከኛ ጋር እንደምኖር ብቻ እንደምትፈቀድለት ብቻ ነው የሚፈልገው እያለች ትጠይቃለች። እዚህ ጊዜ ደግሞ ዙራ በጣም እነሱ የተደረገባት ነገር እያሳሰበች ታለቅሳለች። ሰናይት በቃ ሰናይትዬ እሺ አላለቅስም፣ በጣም አመሰግናለሁ። እነሱ አልጋ ላይ የገዛ አልጋይ ላይ እንደዚህ ሲሆኑ በጣም ተከፍቶኝ ነው ነበረ እያለች ዛራም እኔ እርሜ ሄዶ እኮ እኔ ምንም ተስፋ የቆረጥኩ ነገር የለም። ወንድ ከሄደ ወንድ ይመጣል። ስለዚህ በቃ የሚኖር የሚፈልገው ያኛ ሰው ብቻ ነው እያለች ምንድን ነው ሳሚ ወደድሽ ወይ ብላ ዞራ ትናገራለች። ሳሚዬ እኮ ቆንጆ ነው እያለች ዛሬም እየመለሰለች በቃ አታልቅሽ ነይ እያለች ታቅፋለች። ዙራ ከአይኗ እየጠቃቀሰች ትገኛለች። ፋንታም በጣም ሞኝና ስሱ ልጅ ናት። ግን ዛራ በጣም ነው በእሷ የምትጠቀም እህቷም ልትጎዳ እያሰበችው፣ ግን እሷ ልታቀበትም ልነቃበትም አልቻለችም። እዛ ጊዜ በጣም ጆኖ በጣም አሁን ነው አንተ ብትረሳኝም እኔ አረሳህም እሰራሃለው እያለ ቤቱ ውስጥ እየተቀራረጠ ይገኛል። እዙ መቅረት አለብኝ፣ እዚህ እድል ደግሞ ደግሜ አላገኝም። ታማኝ አንተ ታማኝ ምንም ብትረሳኝም እኔ ልረሳክ አልችልም። ለዚህ ህይወትም የዳረከኝ አንተ ነህ እያለ ህይወቴን አበላሸ፣ በፍጹም ዝም አይልህም። አንተም ብትረሳኝም እኔ አረሳህም እያለ ይናገራል። እሱም በምንድን ነው እንዴት ነው ታማኝ መበቀል የሚችሉ እያለ ይመለሳል። ታማኝ እባክ እሺ ብለኝ እስዊት ታማኝም እባክሽ እስዊት የማይሆን ነገር አታውሪኝ እያለ አንቺ እኮ ምንም የምታውቂ ነገር ጥልቀት አታውቅም እያለ ይመልሳል። እስዊትም ታማኝ እባክ በኔ ዋስነት ይሁን፣ ስለዚህ ሁሉም ነገር እኔ እወጣለሁ፣ ክትትል እናደርጋለን። እባክ ወንድ ልጅ እንደዚህ ሲያልቅስ ማየት አልችልም። ወንድ ልጅ የሆነ ነገር ሲሸገር ነው እያለች ትናገራለች። ታማኝም አንቺ ዝም በይ፣ በምን ታማኝ ነው የምትሆኝ እያለ ይመልሳታል። እሷም በአንድ ነገር እንስማማ፣ በሀሳቤን ከተስማማ እዚህ የሚቆይ እድል ይኖረኛል። አንተ በሀሳቤ የማትስማማ ከሆነ አልፈልግም እያለች ለታማኙ ትናገራለች። ታማኙ ምንድነው ለእኔ እንደ ምርጫ መቀረብ እየፈለሽው ተናገሪኝ እያለ ይጠይቃታል። እሷም እኔ እዚህ እንደ ሰራተኛህን መቆየት ከፈለግ የኔ ያልኩክ ነገር እሺ በለኝ፣ አለበለዛ እዚህ ለመቆየት ምንም ምክንያት አይኖረኝም፣ ጥዬ ነው የሚሄደው ብላ ትናገራለች። ታማኝም ደንግጦ ምን ማለት ነው? እንዴት ነው እንደዚህ ነገር ሊያስብ ቻልሽው? ይሄማ የማይሆን ነገር ነው እያለ ይመልሳታል። እሱም ቀን ብሎ ሲያስብ እሺ በአንድ ነገር አንቺ በአንቺ ሀሳብ ሳይሆን በእኔ ሀሳብ ከተስማማ ይሆናል። አንቺ ከአሁን በኋላ የዚህ ቤት ሰራተኛ አይደለሽም፣ ሰራተኛ ብለሽ እንዳታስቢ
እያላት ይናግራታል። እሱዊትም ምንድን ነው ያንተ ሀሳብ ንገሪኝ እሺ ብላ ትጠይቃለች። ከአሁን በኋላ እንደ ሰራተኛ ሳይሆን እንደ ፍቅረኛ የሆነች እንደምትቀበይኝ ነው የሚፈልገው ብላ ብሎስ ይናግራታል። እሷም በጣም ደንግጣ ነገሩ እንዴት ነው? ምን አሰብክ? እንዴት እንደዚህ ልትለኝ ቻልሽ? እያለች በውስጣ እየጠነጠነች ከትንሽ ሰዓት በኋላ እሺ ወንድ ልጅ እንደሚቸገርና እንደዚህ ሆኖ እንደማልቀስ ስለማንፈልግ ለሱ ብዬ ሆናለሁ እያለች እሺ በሀሳብህ ተስማማው ብላ ትናገራለች። ታማኝም በልቧ ስለሚወደው እሺ ብሎ ይቀበላታል። አቅፎ እሺ በቃ ወደ ሳሎን እንሂድ ብላ ትሄዳለች። እሱም ላገቹም በቃ በሀሳብህን ተስማምተናል፣ እዚህ ለመቆየት ሁሉም ነገር እኛ አስተካክለናል፣ ከኛ ጋር ሳሚ ያልከን ሁሉም ነገር እውነት አድርገን ተቀብለናል። ስለዚህ እዚህ ትቆያለ፣ እዚህ እንደምትኖር ተስማመን። ሳሚም እግዚአብሔር ያከብርሽ፣ ያደረሽልኝ ነገር ምንም አይረሳም እያለ ይናገራታል። እሱ ቤትም አሁን ይወቀው ይሄ ወቅ አንድ ነገር አንተ መጨባበርና የሆነ ድርጊት ማድረግ ከአሰብክ ግን ራስክ ላይ ነው ችግር የምትፈጥሯ ብላ ትናገራለች። እሱዊትም እባክህ እንደዛ አትበለው፣ ከሆን በኋላ እንደ እህቴ እንደ ወንድምህ አይቴ ከኛ ጋር መኖር ትችላለህ እያለ ሰለሞንም ከሆን በኋላ የአንቺ ባራ ነኝ ብሎ እግሯ ላይ ይወርቃል። አንተ ምን ሆንክ? ተነስ፣ ለምንድን ነው እንደዚህ የምትኖ? ምንም ችግር የለም ብላ ትናገራለች። እሱም ሰላም እስዊት ፈልጋ ወደ ኪሽን ይሄዳል። እህቴ በጣም ነው ማመሰገንሽ፣ ያደረሽልኝ ነገር በጣም አመሰግናለሁ፣ ያደረሽልኝ ነገር በጣም ነው ትልቅ ነገር ነው፣ አመሰግናለሁ እያለ ያመሰግናታል። እሷም እስዊትም እባክህ አንተ ደግሞ ማሆን ነገር እንዳታደርግ፣ እኔ ነኝ እዚህ ነገር እንደምትቆይ ዋሶኜ እንደምትቆይ የነገርኩ። ታማኝ የራሱ ያለ ሰዎች ነው የምትጎደው። ስለዚህ ነው ሰው ማማን የከበደ ብላ ትናገራለች። በቃ ሲስቱካ ምንም ችግር የለም፣ እኮራሻ ያለው ምንም ችግር የለም። ደግሞ የሚቆየው እዚህ ቤት ለትንሽ ጊዜ ነው። ቤቴና ቤት ተከራይቼ ትንሽዬ ስራ እስከሚይዝ ነው ከና እዚህ ነው የሚቆየው ብሎ ይናገራታል። ሰላም ሰላም፣ ውድ የእመቤት ፋሚሊ እንዴት ናችሁ? ደህና ናችሁ? እያላችሁ ዓለም ዳርቻ ፍቅርና ሰላም ብዝት ይብልላችሁ። ለቤታችን አዲስ የሆናችሁ ይሄ ቤት ሰብስክራይብ፣ ላይክ እያደረጋችሁ ምርጥ ምርጥ የሆነ ድራማ አስተዋይና አስተማሪ የሆነ ድራማ ከች ብለን ይዤ የምንመጣ ነው። እስዊት ወደ እህቷ ቤት ስትሄድ ፋንታ ቤቱን አለች እና ፋንታ ላውራሽ እፈልጋለሁ ብላ ትጠይቃለች። ፋንታም እዚህ ጋር አውሪኝ፣ እኔ የትም መሄድ አልፈልግም። ስለዚህ እኔ ማውራት ከፈለች እዚሁ ሱረዬ ጋር እንደምትናገርኝ ይፈልጋለሁ ብላ ትናገራለች። እሷም ምንድን ፋንታ ስሚኝ፣ በዮቴ እያለው ከች ሴጠን ጋር አትኖርም። ስለዚህ የምልሽ ነገር ስሚኝ እያለች ፋንታ አንቺ ነሽ አደለሽም በህይወቴ ወሳኝና ፈላጭ የሚያደርግሽ ነገር የለም። ስለዚህ ባላ ወሰድሻት ዝም አለችሽ፣ ምን ልታደርጊ ነው? እቺ ልጅ ግዴታ መሞት አለበት ነው ብላ ትናገራለች። እሷን በጣም ስለተናደደች ማነው ለዚህ ቤት አስወጪ አስገቢ አደረገች? ስለዚህ ምንድን ነው እያለች ትናገራለች። በጣም ስለተናደደች ጥላት ሄዳለች። ታማኝ ሰለሞን አንቆ ይዞ ዝንብ ለምንድን ነው አለቃዬ? ምን እያረክልኝ ነው? ምንድን ነው
እያስተመምክኝ ነው፣ ልቀቀኝ እያለ ይናገራታል። ታማኝም አንተ እዚህ ቤት የእስዊት ሞኝነትና አይዋነት ተጠቅመ የሆነ ነገር ለማድረግ ከፈለገ አለቅም፣ እገልሃለሁ። ግን እዚህ የምትቆየ ሰላም ስትፈጥርና የሆነ ነገር ተንኮል ካሰብክ ግን ሬሳ ነው ከዚህ ቤት የምወጣ፣ እገልሃለሁ ብሎ ይናገራል። ሰለሞንም እረ አለቃዬ እውነቴ ነው እግር ላይ ወድቄ ይቅርታ ያልኩል፣ ዙረም ከሆነ እኮ ለራሷ ብላ ነው በኔ ምክንያት እየተጠቀምከ ይመጣል። ግን ደግሞ የተሰጠህ እድል በአግባቡ ተጠቅም፣ አለበለዛ ግን ደግሞ እገልሃለሁ እወቅ እያለ እናገር